ስለ ጥሪ እንነጋገር። ኢሳይያስ ላይ እግዚአብሔር ማን ይሄድልናል ብሎ ሲጠይቅ ኢሳይያስ እነሆኝ እኔን ላከኝ አለ። ሂር አይ አም አለ። ሴንድ ሚ አለ። ትልቅ ምስጢር አለ። ብዙዎቻችን ጥሪን በተመለከተ እግዚአብሔር ተናገረኝ፣ እግዚአብሔር አዘዘኝ፣ ይህንን እናደርግ፣ ይህንን መጸለይ ነው፣ ማማከር ነው፣ መጸለይ ነው፣ ማመንታት ነው፣ ብዙ ነገር እንላለን። ግን ኢሳይያስ 6 ላይ ያለውን ታሪክ ስንመለከት በመጀመሪያ ሂወዝ ኦኬ መልካም መስሎት ነበረ። የሚሰራው ስራ ሁሉ በቃ አገልጋይ ነኝ እኔ ብሎ የሚኖር ሰው ነበር። ግን እግዚአብሔርን ማየት በሆነ ጊዜ እኔ ኃጢአተኛ ከንፈሮቼ የረከሱ እና በኃጢአተኞች መካከል ያለውኝ ጠፋው፣ ወየው ጠፋው አለ። የእግዚአብሔር ቸርነት አነጻው። ከዛ በኋላ ማን ይሄድልናል ሲል እኔ ያለውኝ ሂር አይ አም አለ። በክርስቶስ ኢየሱስ ጨለማችን ተገፎ ኃጢአታችን በደሙ ታጥቦ ቀድሶን በመንፈሱ ሞልቶ በልዩ ልዩ ስጦታ አጭቆን ሲያበቃ ማን ይሄድልናል ብሎ የእግዚአብሔር ድምፅ በብዙ መንገድ ሲናገረን አቤት ስናበዛ ጣጣ ኮምፕሊኬት እናደርገዋለን። ፈቃዱን ስለማወቅ እንዴት፣ ለምን ቬሪ ኮምፕሊኬትድ። በመጀመሪያ ላይ በስጋችን ስንሆን እኔ ያለው ብለን እንሮጣለን። እንደ ሙሴ ልክ ገብተን ተመተን ተሰብረን እኛ አቅም እንደሌለን ዩዝለስ መሆናችን ሲገባን ደግሞ እንደገና ከዛ ተነስተን ለእግዚአብሔር ለመሰጠት መከራ ነው። እኔ አልችልም፣ ማን አንተን ቻላለ ይላል እግዚአብሔር። ማን ቻላለ? ችያለሁ ብለህ የምትሮጠው አንተ። አለመቻለ ሲገባ ደግሞ አልንቀሳቀስም ብለህ የምታስቸግር አንተ። ጌዲዮን ጋር ስንመጣ ደግሞ ትዕግስቱ የእግዚአብሔር። በዚህ ምልክት አድርግልኝ፣ በዛ ምልክት አድርግልኝ። እግዚአብሔርን ማስቸገር። አስቴር በፖዚሽን ላይ የነበረች የተመቻት ሴፍ የሆነች ኢንፍሉዌንሻል የሆነች ሰው የንጉሥ ሚስት ሆና ንግሥት ሆና ቁጭ አለች። ነገር ግን የእግዚአብሔር ቃል በመርዶክዮስ የመጣው መዳን ከሌላ ስፍራ ይሆናል። እምቢ ብትታዩ እኔ ድኛለሁ እኔ ደህና ነኝ ብለሽ ብትታዩ መዳን ከሌላ ቦታ ይመጣል። ኢንዲስፔንሰብል ሰው የለም በእግዚአብሔር መንግስት ውስጥ። ኢንዲስፔንሰብል ሰው የለም። ያለ እኔ አይሆንም ማለት አንችልም። በእግዚአብሔር ቤት ውስጥ ለተጠራንበት ጥሪ እግዚአብሔርን አሜን፣ አንተ ለምትሰራው፣ በአንተ ጸጋ ለሚሰራው፣ አንተ ኃላፊነትን ለምትወስደው ነገር እኔ መሰጠት ነው ስራዬ። ታዘዝሃለሁ። ትልቅ መሆኑ አይደለም፣ ትንሽ መሆኑ አይደለም፣ እዚህ ማለት አይደለም። ባለው ቦታ እነሆኝ እኔ ማለት ትልቅ ጸጋና ማስተዋል ነው። እግዚአብሔርን ማወቅ ማለት ሰዎች ላይ ዲፔንድ ማድረግ አይደለም። ይሄ ሲሳካ ይሄ ሲሆን ካልኩሌትን ማድረግ አይደለም። ኢን ኦቢዲየንስ ቱ ሂም መንፈስን ተሞልቶ በመንፈስ መከተል ማለት ራስን መስጠት ማለት ነው። አገልግሎት እኛ የምንመርጠው ራሳችንን የምናሰማራ የሆኑ ነገሮች ኮላይድ ሲያደርጉ አዎ የምንለው ነገር አይደለም። ኑሯችንን አቁመን ስራችንን አቁመን የምናደርገውም አይደለም። ላይፍ ስታይል ነው። ለተጠራንበት ዓላማ ለዩልኝ፣ ተለይልኝ፣ ራስን ገለል አድርግና ለሰጠው ስራ ተሰማራ ሲል አሜን እነሆኝ እኔን ላከኝ ማለት ምንኛ ጸጋ ነው። ብዙዎቻችን እንተሳሰራለን። በጣም ትልቅ ኦፖርቹኒቲ ቢኖረን ለስጋችን ለኑሯችን በጣም አሪፍ ኦፖርቹኒቲ ቢኖረን ዘው ብለን ነው የምንገባው። ቶሎ እንዳያመልጠን ብለን ነው ተንደርድረን የምንገባው። የእግዚአብሔር መንግስት ግን አቤት ትዕግስት! ጊዜ እንወስዳለን። ልጸልይበት፣ ልቆይበት፣ እስቲ ደግሞ አድርግ እግዚአብሔር። አያችሁ we don't care ኮንቪኒየንት እስኪሆን ድረስ የኛ የሚሆነውን ነገር እስከ ጋራንቲ እንዲያደርገን ሴፍ ነው ወይ ሪስክ አለው ወይ
ማን አለ በዚህ ነገር የሚተባበር? የሚከተል አለ ወይ? ሰፖርት የሚያደርገኝ አለ ወይ? የሚደግፈኝ አለ ወይ? እንደዚህ አይነት ነገር እናድርግ። ግን እግዚአብሔር ውጣ ነው ያለው። በምድረ በዳ ጩህ ነው ያለው። ሰው አለ የለም። በምድረ በዳ ጩህ፣ አንተ ድምፅ ነህ አለ መጥምቁ ዮሐንስን። በምድረ በዳ ጩህ። ሄዶ ዴሞግራፊ አጥንቶ ሰዎች ያሉት የት ነው? ሰዎችን የት ነው የምደርሰው? ሰዎች እንዴት ነው ኮንታክት የማደርገው? በገበያ ቦታ ልሆን ወይ? የት ነው ሰዎች? ኖ በምድረ በዳ ሰው በሌለበት ቦታ አንተ ድምፅ ነህ፣ ጩህ። መታዘዝ፣ ጩህ። ምንም ነገር በእጃችሁ አትያዙ። ባዶ እጃችሁን ሁለት ሆናችሁ ሂዱ። ትርፍ ነገር አትያዙ። ሴኪሪቲ አትያዙ። እኔ ከእናንተ ጋር ነኝ። የእግዚአብሔርን ስራ መስራት፣ እግዚአብሔርን መታዘዝ፣ ኮሊንግን አክሴፕት ማድረግ፣ የእግዚአብሔርን ጥሪ ማስተናገድ ኮምፕሊኬት የምናደርገው እኛ ነን። አለህ ወይ ነው እኮ እግዚአብሔር። ለዚህ ዓላማ በአንተ ላይ ላሸከምኩ ሸክም፣ ለሰጠው በርደን አለህልኝ ወይ ነው። ታስ ኦል። ፕሮቴክሽኑ ከሱ፣ ፕሮቪዥኑ ከሱ፣ የሚያስፈልጉ ሰዎች፣ የሚገዛው ጊዜው፣ ቦታው፣ ሁኔታው፣ አደራረጉ፣ ቃሉ፣ ጸጋው ሁሉ ከእርሱ። እኛ በባዶነታችን ብቻ እነሆኝ ይሄዳለሁ ማለት ነው እኮ። እነሆኝ። ታዲያ እውነት ይሄ ነገር የኛ ከሆነ የምንታዘዝ ከሆነ ከጓዳ ነው የሚጀምረው። በጓዳችን ውስጥ ከእግዚአብሔር ጋር ተለይተን ለእርሱ መኖር ስንጀምር ነው። አለውልህ ስንል፣ በጓዳችን ስናጫወተው፣ አለውልህ አንተን እመርጣለሁ ከዚህና ከዛ ዓለም ከምታቀርብልኝ፣ ስጋ ኦፈር ከሚያደርገኝ፣ ሁኔታዎች ከሚሰጡኝ፣ ኦፖርቹኒቲዎች ከተከፈቱልኝ ሁሉ ውስጥ አውጥቼ ራሴን ለአንተ ለየው። አንተን መረጥኩ። አንተ ትሻለኛለህ። በግዴታ አይደለም፣ በውዴታ አይደለም፣ በማስፈራራት አይደለም። በፍቅር ድሮውን ሆነን በፍቅር ተስበን አዋጣ ለአዋጣም እንደው ፌቨር ታደርገኛለህ፣ ይሄንን ባደርግ ጌታ ሆይ አንተ ደግሞ ይሄን ታደርግልኝ አይደለም። ነቲንግ። አንተ ነህ ላይፌ፣ አንተ ነህ ላይፌ። ላይፍን ሰጥተኸኛል። በአንተ ጸጋ ነው ያለሁት፣ በአንተ ጉብዝና ነው፣ በአንተ ቸርነት፣ በአንተ ምሕረት መተንፈሴ፣ መኖሬ፣ ማየቴ፣ ተኝቼ መነሳቴ፣ መዋሌ፣ መመላለሴ በአንተ ጸጋ ነው። ጌታ ሆይ አይ ዶንት ኦውን ኤኒቲንግ። የኔ የሆነ ነገር ምንም የለም። አለኝ የምለውም ነገር ቢኖር ያንተው ነው። እስትንፋሴ ራሱ ያንተ ነው። የልቤ ትርታ ያንተ ነው። የእጆቼ እንቅስቃሴ፣ አለኝ የምለው አእምሮዬ፣ ሁኔታዬ ሁሉ፣ ቤተሰቤ ሁሉ ከአንተ እጅ ተቀበልኩት ነው። ታዲያ እኔ ማን ነኝ በሕይወቴ ላይ የማዘው? ይሄ ነው እንግዲህ ጥሪ ማለት፣ አገልግሎት ማለት። እግዚአብሔር ለሚያሸክመን ሸክም ሂር አያም እንሂድልህ ስንለው ነው። ባንለውስ ስራው ይሰራል። የመንፈስ ቅዱስ ስራ ይሰራል። እምቢ ብንል ባንታዘዝ እኛንን ዘወር የምንለው እንጂ እግዚአብሔር ስራውን ይሰራል። እንደ እድል እንቁጠረው፣ እንደ ኦፖርቹኒቲ እንቁጠረው፣ እንደ ታላቅ ጉብኝት እንቁጠረው፣ እንደ መንፈስ ቅዱስ ስጦታ እንቁጠረውና ሂር አያም እንበል። ይሄ ካልሆነ ተው፣ ያኛው ነው። ያኛውም ካልሆነ ተው። what is it God is calling you? Find out that and hold it and be obedient and flow in the spirit. ይሄ ሊሆን ይችላል። አይ ያ ሊሆን ይችላል። አይ ዛሬ ነው፣ አይ ነገ ነው ወይ ኖ ሴትል ኢት። ጌታ ኢየሱስ እኮ ደቀ መዛሙርቱ ጋር ሲሄድ ሁሉን ጥለው ተከተሉት። ሌላው የሚያስገርመው ወዲያውኑ እርግፍ አድርገው ጥለው ተከተሉት። እርግፍ፣ ወዲያውኑ። ጌታ ከተናገረ ይህ ነው። በአእምሮ አውጥተን አውርደን መዝነን
እንደሱ አይደለም። ካልኩሌት አድርገን አይደለም። ጌታ ነህ የምትሰራው። አንተ ታይ፣ እኛም ቪዚብል እንሁን። ክርስቶስ ይክበር፣ መንፈስ ቅዱስ ይስራ። ሰው አጣው ይላል በቃል ውስጥ። አንድ ሰው በፈረሰው ቅጥር የሚቆም አንድ ሰው አጣው። ማን ይሄድልናል? ስራው ብዙ ነው፣ አዝመራው ብዙ ነው፣ ሰራተኞች ጥቂት ናቸው። ባካችሁ ጸልዩ። ማን ይምጣ? ከጌታ እጅ የበላ በጌታ ቤት ውስጥ የተቀመጠ በጌታ የተኮተኮተ በጌታ ከሞት ያመለጠ በጌታ የተሻገረ በጌታ የተማረ ያ ሁሉ ካልመጣ ከየት ይምጣ? ጌታ ሳይሰራ ቀርቶ ነው? ሳያስተምር ቀርቶ ነው? ሳያሳድግ ቀርቶ ነው? ሳይኮተኩት ቀርቶ ነው? ሰራተኞች ጥቂት፣ ሁል ጊዜ ጥቂት፣ ሲጀመርም ጥቂት፣ አሁንም ጥቂት፣ ወደፊትም ጥቂት። እግዚአብሔርን የሚፈልግ በእግዚአብሔር የሚታመን ለእግዚአብሔር የተሰጠ በመንፈስ ቅዱስ የሚነዳ ሰው ጠፋ ነው የሚለው እግዚአብሔር። የእግዚአብሔር ኃይል ቀነሰ፣ የእግዚአብሔር ስራ ቀነሰ። ኃይሉ ወዴት አለ? ጌታ እግዚአብሔር የት አለ? ጥያቄ መሆን አለበት። ሰው የት አለ ነው። ማን አለ? እግዚአብሔር በማን ይስራ? በማን ይናገር? ማንን ይላክ? በማን ይሂድ? ጥያቄው ይሄ ነው። እግዚአብሔር የት አለ ሳይሆን ሰው የት አለ ነው። እግዚአብሔር ይርዳል። ማውራት ቀላል ነው። መስበክ ቀላል ነው። አገለገልኩ ማለት ቀላል ነው። በተመቸን ጊዜ በተመቻቸልን ቦታ በእኛ ስኬጁል በእኛ ሁኔታ በእኛ በሴፍ ኢንቫይሮንመንት እኛ በቀረጽ ነው እኛ በመወረድ ነው እኛ ባስተካከል ነው። እሱ አይደለም ታዲያ ጌታ የሚለው። ጌታ የሚለው ሌላ፣ እኛ የምንለው ሌላ። እግዚአብሔር ይርዳን፣ ማስተዋል ይስጠን። በኢየሱስ ስም አሜን። Thank you for listening. Please subscribe and share with your friends and family.